ዮናስ እንግዲህ ዛሬ ዮናስ ያልጠበቀው ወጥመድ ውስጥ ገብቷል ማለት ነው። ዮናስ እንግዲህ የአቤል ወንድም በፍቅረኛው በኩል ወጥመድ እየተዘጋጀለት ነበረ። ይሄን ወጥመድ ልዑል ጀግናው ዛሬ ሊያከሽፈው ችሏል ማለት ነው። ሰላም ሰላም ውድ ቤተሰቦቼ፣ አሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በዚህ ትትርፍ ይበልልኝ በያላችሁበት ዓለም ዳርቻ እያልኩኝ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ አበረታቱኝ እላለሁኝ። ዛሬ እንግዲህ እንደተመለከትነው ዮናስ ማለት ነው እንግዲህ ያላሰበው ወጥመድ ውስጥ ሊገባ ነበረ። እንግዲህ ይህን ወጥመድ እንግዲህ አሸናፊ ያቀደላቸው ለቤተሰቡ ለአቤል ቤተሰብ ያቀደላቸው ለእናቱና ለዮናስ እንግዲህ እነሱን መግደል አለብኝ ብሎ እንግዲህ ያቀደው እቅድ ነበር ማለት ነው። ዮናስን እንግዲህ በፍቅረኛው በኩል እንግዲህ ፍቅረኛ ይናት አለ ዮናስ በፍቅረኛው በኩል እንግዲህ እየተጠነሰሰለት የነበረ ድግስ ነበር ማለት ነው። ይሄንን ድግስ እንግዲህ ዛሬ ልዑል አክሽፎታል ማለት ነው። አቤል እንግዲህ የሚያውቀው ነገር የለም። አቤል ወንድምየው ከዚች ጓደኛው ጋር እንደሚገናኝ ጓደኛ እንዳለውም ምንም የሚያውቀው ነገር የለም። በአሁኑ ሰዓት ብዙ ጥንቃቄ ያስፈልገዋል። ከምን አይነት ሰዎች ጋር እንደሚውል ምን አይነት ሰው ጋር መቅረብ እንዳለበት ራሱ በጣም በጥንቃቄ ነው የሚያስፈልገው ማለት ነው። እና ወንድምየው ዮናስ እንግዲህ ይሄን ነገር ለወንድምየው አላማከረም። ምንም የነገረውም ነገር የለም። እንግዲህ በአሁን ሰዓት ያው ምንም ሳልነግረው ነው ራሴ የሆነኝ ገብቼበት ያለሁት አለ ማለት ነው። ግን ከኋላው ምን አይነት ሴራ እየተሴረበት እንደነበረ የሚያውቀው ነገር የለም። ምንም የሰማው ነገር የለም። ዛሬ እንግዲህ ልዑል እንግዲህ ይሄንን መረጃ ከሰማ በኋላ እንግዲህ በማጣራት ደረጃ ላይ እያለ የዚችን ጓደኛውን ተብዬዋን ዛሬ እንግዲህ የእሷን ማንነት ሊነግረው ራሱ ሲል ሊቀበል አልቻለም ማለት ነው። ዮናስ ሊያምን አልቻለም። ሊያስረዳው ቢሞክርም ሊያምን አልቻለም ማለት ነው። ግን መጨረሻ አካባቢ ስቲል እስማ ብሎ መጨረሻ አካባቢ ነው ትንሽ ልዑልን ሊቀበል የቻለው ማለት ነው እንጂ በጭራሽ ብሎ ማለት ነው ሊቀበል አልቻለም። ልዑልም ያው እሱን እዛ ቤት አገኛለሁ ብሎ አልነበረም የመጣው። እሷ እዛ ቤት እንደምትገኝ ነበረ ፈልጎ የመጣው። ግን በጣም በሚገርም ሁኔታ ግጥምጥሞሹ ራሱ በቃ የሆነ የተዘጋጀለት ወጥመድ ውስጥ ገብቶ እንዳለ በቃ በደንብ የሚያስታውቅ ነው ማለት ነው። እና ልዑል እንግዲህ ሊያከሽፈው ችሏል። በጣም ደስ በሚል ሁኔታ ማለት ነው። ልዑል እንግዲህ አቤል ምንም እንግዲህ ከገባበት ችግር የደረሰበት ችግር ማለት ነው እንግዲህ ምንም ጉዳዩ ሳይጠናቀቅ እልባት ሳያገኝ የእሱ ነፃነትም ሳይታወጅ ሁሉም ነፃነቱን ያው ታውጆ ልንሰማ ሁላችንም ማለት ነው በጉጉት ባለንበት ሰዓት ከዛሬ ነገ ይሄ ጉዳይ ይቋጫል እያልን ባለንበት ሰዓት ማለት ነው እንግዲህ ሌላ መዘዝ በየቀኑ አዲስ ክስተቶች አዲስ ነገሮች እየተከሰቱ ብቻ ይመጣሉ ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። እና አቤል እንግዲህ ሌላ ያላሰበው ችግር በቃ ከፍተኛ ሐዘን ባልጠበቀው መንገድ እንግዲህ እናቱንና ወንድሙን ደግሞ ሊያጣ ነበር ማለት ነው። መቼም አላህ ያው ሰበብ አድርጎለት በሆነ በኩል መጀመሪያ ሰበብ አድርጎለት እንግዲህ ልዑል ዛሬ ይሄንን ነገር ማለት ነው ሊደርስበት ችሏል ማለት ነው። እንግዲህ አሸናፊ የጠመደላቸውን ወጥመድ ሊደርስበት ችሏል ማለት ነው ልዑል። እናትየውም እንግዲህ ወንድምየው የዛን ጊዜ
የእናትየው ወንድም ይሄንን ሁሉ እያቀነባበረ ይህን ሁሉ ወንጀል ሲሰራ እንግዲህ ድርጅቱ በሳቸው ስም ያደረገው ይህን ሁሉም ሊደረስበት ሊታወቅም የቻለው እንግዲህ ልዑል ባወጣው መረጃ ነው ማለት ነው። እና አቤልን ጓደኞቹ በጣም በጣም እየተጉ እየሰሩ እንግዲህ የአቤልን ነፃነት እንዲታወጅ ብሩኬም ወንድሙን አጥቷል በዚህ ጉዳይ ማለት ነው። ብዙ ብዙ ጉዳይ እየደረሰባቸው ነው ያለው ማለት ነው በዚህ ጉዳይ እና እንግዲህ ዛሬ ደግሞ በጣም ከፍተኛ ሀዘን እንግዲህ ወጥመድ ተጠምዶላቸው ነበር ማለት ነው። ግን ዛሬ ልዑል ሊያከሽፍ ችሏል። እኔ በጣም ነው ደስ ያለኝ ማለት ነው። ግን ወንድምየው ሊቀበል ሊያምን አልቻለም። ወደ መጨረሻ አካባቢ ትንሽ እንትን አለ ማለት ነው እንጂ በጣም ነበር እኔ ያናደደኝ ማለት ነው። ማንኛውንም እንቅስቃሴ ለወንድሙ ሳያሳውቅ ሳይነገር ማንኛውም ሰው በአሁን ሰዓት እነሱን መበቀል ነው የሚፈልጉት ማለት ነው። ያው ለምን እነዚህ ወንጀለኞች እነሱን ተበቅሎ ያው አቤልን ሌላ በቃ ከማይወጣ ውስጥ ሀዘን በቃ ልቡ እንዲሰበር በቃ እነሱን በቃ ሊጎዱ ብቻ ስለሚፈልጉ ወንድምየውም ደግሞ ይሄን ነገር አልተገነዘበም ማለት ነው። አሁን ያው ያለበትን እንትን ብቻ በማየት ወደ ከማን ጋር ነው ሙለው ምን አይነት ሰው ጋር ነው መቅረብ ምንም ጥርጣሬ የሚባል ነገር የለውም ማለት ነው። ምንም ነገር አልጠረጠረም፣ ምንም ነገር አልባነንም ማለት ነው። መጨረሻ አካባቢ እንደው ልዑልን ትንሽ መጨረሻ አካባቢ እስኪ ልስማ ብሎ እንደው ሊቀበል ችሏል ማለት ነው። እስኪ ልስማው ብሎ ማለት ነው እንጂ በፍጹም ሊቀበል አልቻለም ነበር ማለት ነው። እና ወንድምየውንም በቃ በጣም በሚያሳዝን ሁኔታ ሌላ ችግር ሌላ እንትን ውስጥ ገብቶ ማለት ነው ሌላ ችግር ውስጥ እንደገና ደግሞ ሌላ ጣጣ በቃ ሊያመጣበት ነበር ማለት ነው። በጣም አስቸጋሪ ነው። በጣም 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 ነበር የተናደድኩትኝ እኔ ማለት ነው። እንዴት እንደዚህ ይሆናል? በአሁን ሰዓት እንግዲህ ያሉበትን ችግር ያውቃል። በአሁን ሰዓት ቤት ራሱ ቁጭ ብሎ በጥበቃ በምናምን ነው የሚሆኑት። እንኳን እንደዚህ ወጣ ብሎ እንደዚህ እንትን ማለት ራሱ በጣም ከባድ ነው። በጣም አስጊ ነው ለህይወታቸው እና ይሄንን ነገር ሳይ እኔ በጣም ነበረ እውነት የተናደድኩትኝ ቪዲዮውን ራሱ ሳይ ማለት ነው። በጣም ነበር ደሜ የፈላው እኔ ራሱ ማለት ነው። እንዴት እንደዚህ ደግሞ ሊያምንስ ባለመቻሉ በጣም ነበር የተናደድኩትኝ እና በጣም ነበረ የተናደድኩትኝ። ግን መጨረሻው ላይ ያው ሊቀበል ችሏል ማለት ነው። እና አቤልንም ያው ጓደኞቹ እየተረባረቡ እንግዲህ የእሱን ነፃነት እንዲታወጅ እየለፉ ነው። ብዙ ወንድሞች ጉዳትም ቢደርስባቸው ነፍሳቸውንም መስዋዕት ያደረጉ አሉ ማለት ነው በዚህ ኬዝ ማለት ነው። እና ወንድምየው ደግሞ ይሄንን ተረድቶ በጣም ሰው ጋር ራሱ ሲቀርብ መጠርጠር አለበት። ጥንቃቄ በጣም በጣም ማድረግ ይኖርበታል። እና ብቻ እንኳንም ከዚህ ወጥመድ ውስጥ ወጣ ልዑል ጀግናው እንግዲህ ከዚህ ወጥመድ ውስጥ መረቡን በጣጥሶታል ማለት ነው። እንግዲህ ሰላሙን እንግዲህ አቤልም ነፃ ወጥቶ ከዚህ ጉዳይ ማለት ነው ነፃነቱ የሚታወጅበት ቀን ቅርብ ያርገው እያልኩኝ ውድ ቤተሰቦቼ እሰናበታችኋለሁኝ። ለዚህ ቤት አዲስ ከሆናችሁ በቅንነት ላይክ፣ ሰብስክራይብ አርጉኝ እያልኩኝ ኢትዮጵያ ሀገራችን ሰላም ያርግልን፣ ወንጀለኞችን ከምድር ገጽ ያጥፋልን እላችኋለሁኝ። ባይ ባይ።